ወንድ ልጅ ለስራ ቤቱ አብሮ ያኖራታል አንድን ሴት ይሄን ያህል መስዋዕት ይከፍልላታል። ይሄን ያህል መስዋዕት ይከፍልላታል። ስራና ስራ ከሆነ እኔና እሱን ያገናኛል ስራ ነው አይደለ? እሷ እዛ ጋር ለስራ ነው ስትል እሱ ለምን መልስ አልሰጠም? ኮሽን ማርክ እኮ እኛም እኮ ከዚህ በፊት ተናግረነዋል። የሚመጡ ልጃገረዶች ሁሉ እንደዚህ ማለት የለባቸውም እንደው ለስራው ቢሆን ብለናል። ይሄን በሁላችንም ልብ አቁስሎ ያለፈ ነው። ገብቶሻል? በሁላችንም ልብ አቁስሎ ያለፈ ነው ማለት የለበትም። ግን እንደ ድራማው አሁን እንደ ስራው አንድ ሰው አርቲስት ሆኖ ወይም ደግሞ ድራማ ነው ብለን ሳይሆን አስተማሪ ነው አይደል? ሪል በእኔ ህይወት ቢሆንስ ብለን ነው መነጋገር ያለብን። ለስራ ነው ለድራማ ሳይሆን እንግዲህ ማስተማር ኮመንትን መስጠት ካለብን እንደዛ ነው። እንደዛ ያሉ ለምን መሰለሽ እዚህ ጋር አሁን እነዚህ ልጆች ሪል ፍቅረኛ ነን ብለው አላወጁም። ያችን ደግሞ ፍቅረኛዬ ነበረች ብሎ እያለ ነው። ለዚች ደግሞ አጠቃቀም ሀይሚም ተናግራለች፣ እሷም ተናግራለች። እኔ እኮ ሌላው ቢቀር እናንተ ጓደኛ ነን እንጂ ምንም ነገር የለንም ብላ ጀምረዋለች። እሷ ማለት ነው እሷ ነች የጀመረችው። ይሄ የእሱ ስህተት ነው፣ የወንዱ ስህተት ነው። ይኸውልሽ አሁን የወንዱ ስህተት ነው። እዚህ ጋር አንቺንም ፈልጎ እኔንም ፈልጎ አንቺም ጋር መሄድ ፈልጎ እኔም ጋር መቆየት ፈልጎ እኔን ለጥቅም አንቺን ለስሜት እርካታ የሚፈልግ ከሆነ ይሄ ትክክለኛ ሰው አይደለም ብዬ ነው በራሴ ማምነው። አሁን እነሱ ጋር አይደለሁም ያለሁት በራሴ ላይ ትክክል አይደለም። ልክ ነሽ። ትክክል አይደለም። ጌም አይደለም ህይወት ጌም አይደለችም አይደለ እንዴ? እሱ የኔ ጓደኛ እኔና አንቺ ተገናኝተን ይሄን ነገር እንትን አለን አይደለ እንዴ? ፋይት ስናረግ ትክክለኛውን ነገር ማስረዳት አለበት። ወይ እኔን አልፈልግም ነው ማለት ያለበት፣ ወይ አንቺን አልፈልግም አላረኩም አስረግጦ አላረኩም ብሎ መልስ ሊሰጠኝ ይገባል። አቲጂ ጥለሽኝ እያለ አንቺም ጋዛ ጋ ያለውን እንትን ቆይ እንዲህ ነው መጥቼ ነበር እያለ ቁጭ ብዬ መጠበቅ አለብኝ ወይስ እኔ ላይፌን መኖር አለብኝ? መጀመሪያ ሰምቶ ገባሻ? ኦኬ ይሄን ነገር ደግሞ ገብቷቸዋል። አሁን በቀደም ነው የተናገርኩት በሀና ቤት ትላንትና ይዘውት የሚበጡት ቪዲዮ እኔ ከትላንት ወዳ ተናግሬያለሁ። እኛ መፍረድም ያለብን መናገርም ያለብን እንደ ድራማው እንደ ስራው ነው። አሁን ሀይሚ እንለያይ በቃ ብላ ስትመጣ ተረጂው ሰብር አድርግ ቀስ በይ አሁን ለምን ቾከልሽ ብላችሁ አማናችሁም እንትን አትበሏት። እንደ ድራማው ነው መፍረድ ያለብን ማለት ነው። አንቺም የምትዩ ትክክል ነሽ፣ ልክ ነሽ። መሆን የለበትም ካላረገው አንድ ወንድ አስረግጦ መንገር ነው እንጂ እንዳረገው ሰው ሀሳብልሽ አንድ ነገር አለ። ማናችንም መቼስ ህፃን አይደለንም። በአሁን ዘመን ከ15 ዓመት በላይ ያለ እንኳን ያውቀዋል ይሄን ላይፍ። ተኝቼ ስነሳ ምን ሰርቼ ነው? ኖርማን እኮ ቤትሽ ተኝተሽ ስትነሺ ያደረግሽውን ታስታውሻለሽ። 6 ወር ማለት እኮ 60 ዓመት አይደለም። 6 ወር በጣም ቅርብ ናት። የ3 ዓመት በተወለድንበት ላይፋችን ካስታወስን የ6 ወርን ህይወት እንዴት ነው ማላቀው? የሰራሁትን ሁለት መንታ ልብ ላይ ቆሞ እኔ ጋር ሊመጣ አይገባም። እኔም ደግሞ ቤተሰቦቼም ሆነ ጓደኞቼ ተረጁ ሊሉኝ አይገባም። ባይቻንስ የምሰጠው መጨረሻ ላይ ሊሆን ይችላል። ከምርመራው በኋላ ባይቻንስ ይቅርታ ላደርግለት የምችለው ጸብ የለንም፣ እህትና ወንድም ሆነን እንለያያለን። 3 ወር ሆነ 4 ወር ብቻ ጽንሱ በወጣበት ሰዓት እና ዲኤንኤኑ በመጣ ሰዓት ካልሆነ በቃ ይቅርታ አድርጌ የምመልሰው ስህተቱን አምኖ ከኔ ደብቆ 6 ወር መሄዱን የ6ኛ ወሩን ነው አምኖበት ነው እሱም የምመለሰው። ገባሻ? 3-4 ጥፋት ነው የጠፋው። ቲጂዬ ቆይ እስኪ አንድ ነገር 3 ወር ሙሉ ዲኤንኤ ምርመራ ከመጠበቅ ክርስቲያን ከሆነች ኦርቶዶክስ ከሆነች ይቺ ልጅ እዚህ ጋር ማለት ነው ብሩኬ ሳይሆን አሁን የብሩክ ወንድም ያብ ምን ማድረግ ነው ያለበት? 3 ወር እስከሚመጣ ይኸውልሽ፣ አይደለም ሳሚልኝ ቆንጆ በመሀል አላምንም። ምክንያቱም ዋሽታ ትምላለች ልጅቷ። አላማ ይዛ ነው የመጣችው። አንድና አንድ እነሱ መለየት ይዛ ነው የመጣችው። ገባሻ? መሀላ እቺ ማህተብ ነው እንጂ ያሰረችው ክርስትናን አታውቀውም። ክርስቲያን ከሆነችማ የሰው ባል ጋር አትሄድም። አዘሙት ማመንዘር አትችልም። እሷም አመንዝረዋል በሃይማኖት ከሄድን። ገባሻ?
በመጀመሪያ እሷም ለትወና ነው የገባችው። እኛ እንደ ስራው ነው እንትን ማድረጋል። አሁን ያልሽው ነገር ሁሉ ትክክል ነው። ገብቶሻል? ትክክል ነው። ለምን ብትይ አስረግጦ ነው ወንድ እንዲህ ብሎ የሚናገረው። አሁን ላይ ደግሞ እኔ አንዳንድ ቦታም እንደዚሁ አንዳንድ ዩቱቦችም ሀይሚ ተረጋጊ፣ ሀይሚ ለምን ቾከልሽ፣ ለምን ቀለበቱን መለሽ ብሎ የሚል ሰው ሰምቻለሁ። ይሄ ግን መሆን የለበትም። ለምን ብትሉ ጥሩ ነው። እኔስ ብሆን ትላለች። እኔስ ብሆን እንዴት ነው ማረገው? ለራሱ ሆኖ ማይታየውን በሰው ላይ መፍረድ አንችልም። እንደ ስራው ነው ያለው። እሱ አድርጎታል ወይም ሆኗል ሳይሆን እንደ ስራው አንድ ሴት አሁን በባለፈው ነው የቀጠለ ይሄ ስራ ማለት ነው። ትገናኛላችሁ አሁን ብትለው እንደ ስራ ነው። እኔ አሁን ስራ እዚህ ጋር እኮ ለመማርም ከመጣን ስራ ነው ብለን አይደለም መማር። ስራና ድራማን አውጡትና እንወያይ። ሪል እንደ ሪል እናውራው። ለማስተማር ነው አይደል? አስተያየት የምንሰጠው እንደኔ ብለን እንሂድ። ገባሻ? እንደኔ ብለን እንጂ ስራ የሚለውን አትክተቱት። ኦኬ ኦኬ። እንደ ሪል እንውሰደው ካልኩ ማለት ነው። እኔ በራሴ ከዚህ በፊት ከስድስት ወር በፊት ትገናኛላችሁ ከእሷ ጋራ ይኸው ቴክስት እየላከችልኝ ነው አልኩት ብዬ ስለው ያለፈ ታሪክ ነው አላስረዳሽም፣ ማስረዳትም አይጠበቅብኝም አለኝ። ቆይቶ በጊዜው ተገናኙ። ከተገናኙ በኋላ የት ሄደህ ነበረ አለችው አልኩት ብዬ ስለው ጊዜ የትም አልሄድኩም የሆነ ሰው ነበረብኝና ላገኝ ሄጄ ነበረ። ማን ነው ንገረኝ አልኩት ብዬ ስለው አይ ይሄ ያኔ ፕራይቬት ነው አንቺ መንገር እንትና ለማ ላይ የዛን ቀን ማለት ነው። ከዛ በኋላ ግን እሷ ቪዲዮውን ሁሉ ነገር አሳየችው። ይሄ የዛሬ ሳይሆን የፊት ነው። ማን ነው ይሄ ባስታው ልጅ የመጣ ሰዓት ከሴት እየተመላለስክ ነው ባለችው ሰዓት ነው ይሄ ነገር የተጀመረው፣ የዛሬ አይደለም። እና አሁን ድጋሚ ሁሉም ነገር ሲወጣ አሁን ዛሬ ላይ ደርሳ በቃ እንፈልግ እንለያይ ብላ ስትለው ሀይሚ አቾኪ፣ እናንተስ ቢሆን ታረጉታላችሁ ወይ? አቾኪ ሰብር አድርጊ። ያው እንደ እንትኑ ነው ትችላላችሁ ወይ? በሀይሚ ቦታ ሆኜ እኔ ሀይሚን ስትተሽ እኔ በበኩሌ መጀመሪያ እድል ሰጥቼዋለሁ። ይሄ ነገር ሲመጣ እድል ሰጥቼዋለሁ። ንገረኝ በግልጽ በግልጽ ነግሬው ሳያስረዳኝ ቀርቶ አሁን ይሄ ነገር ሀፕን ተፈጥሮ ሶሪ በይው ይቅርታ አድርጊለት በሚለው እንትን አለለም። እህትና ወንድም እንሆናለን። በላይፍ በትዳር ህይወት ግን አልቀጥልም። ሰጡ አስተያየታችሁን መስጠት አስተያየት መብት ነው እና